የኢሚግሬሽን እና ዜግነት አገልግሎት ከዲጂታል መታወቂያ ፕሮግራም ቢሮ ጋር በመተባበር ለፓስፖርት አገልግሎት የፋይዳ መታወቂያን እንደ ቅድመ ሁኔታ ለማስቀመጥ ማሰቡን አስታውቋል። ይህንን በተመለከተ ዛሬ ለጋዜጠኞች መግለጫ ተሰጥቷል። በዚህ መግለጫ ላይ የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት እንደተናገሩት ከሰኔ 1 2017 ጀምሮ የኢሚግሬሽን እና ዜግነት አገልግሎት ለሚሰጣቸው የፓስፖርት አገልግሎቶች የፋይዳ መታወቂያን ከሚያስፈልጉ ዋና ሰነዶች ውስጥ በማካተትና እንደ ቅድመ ሁኔታ በማስቀመጥ ከፋይዳ ፕሮግራም ቢሮ ጋር በትብብር ለመስራት መስማማታቸውን ገልጸዋል። ዳይሬክተሯ እንዳሉት ፋይዳን ለፓስፖርት አገልግሎት አሰጣጥ ተጨማሪ ቅድመ ሁኔታ በማድረግ በዘርፉ የሚሰጡ አገልግሎቶች ደህንነታቸው የተጠበቀ እንዲሁም ተደራሽ እንዲሆኑ ለማድረግ ከፋይዳ ፕሮግራም ቢሮ ጋር ለመስራት መስማማታቸውን ነው ያስረዱት ማለት ነው። ይህ ስምምነት ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚደረጉ ጥረቶችን ለመክታት እንደሚያስችልም በመግለጫቸው አስታውቀዋል ማለት ነው። በመሆኑም በተለያዩ የሀገሪቷ ክፍሎች ለፓስፖርት አመልክተው በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ ልዩ ቁጥራቸውን ይዘው መምጣት እንዳለባቸው ነው የተገለጸ ማለት ነው። የፋይዳ ልዩ ቁጥሩን ወይም ደግሞ የፋይዳ መታወቂያቸውን በካርድ አሊያም በወረቀት ፎርማት ፕሪንት አድርገው ይዘው መምጣት ይጠበቅባቸዋል። ወይም ደግሞ ከስልካቸው ላይ በሶፍት ኮፒ ዲጂታል ኮፒውን ማሳየትም ይችላሉ ማለት ነው። የተቋሙ ባለሙያዎች ደግሞ መታወቂያው ላይ የሚታየውን QR ኮድ ስካን በማድረግ ትክክለኛነቱን አረጋግጠው አገልግሎት እንደሚሰጧቸው ነው በመግለጫው የተገለጸው ማለት ነው። ስለዚህ ለፓስፖርት አመልክታችሁ ቀጠሯችሁን እየተጠባበቃችሁ ያላችሁ ከዚህ በኋላ ፓስፖርት ለመውሰድ ስትሄዱ ቀጠሯችሁ ደርሶ ፓስፖርት ለመውሰድ ስትሄዱ የፋይዳ መታወቂያ ይዛችሁ መሄድ ይጠበቅባችኋል። አሊያም ደግሞ ቁጥሯን ይዛችሁ መሄድ ይጠበቅባችኋል ማለት ነው ለፓስፖርት ካመለከታችሁ በኋላ። እንግዲህ ሁለቱ ተቋማት በዛሬው መግለጫቸው እንዳስታወቁት ይህ የመጀመሪያው ምዕራፍ መሆኑንና በቀጣይ የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት ከመኖሪያ ፍቃድ ስርዓት እንዲሁም ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር የማስተሳሰር ስራ የመካከለኛና የረጅም ጊዜ እቅዳቸው መሆኑን እንዲሁ አስታውቀዋል። በዚህ ዙሪያም መስማማታቸውን ነው ያሳወቁት ማለት ነው በዚሁ በመግለጫቸው። እንግዲህ የፋይዳ መታወቂያን ለጊዜው በካርድ ከሌለን በቀላሉ በወረቀት ፎርማት ፕሪንት አድርገን ይዘን መሄድ እንችላለን ፓስፖርታችንን ለመውሰድ ስናስብ ማለት ነው። በካርድ ፕሪንት እስከምናደርገው ድረስ በወረቀት ይዘን መሄድ ከፈለግን ለፓስፖርታችን ጉዳይ እዚህ አድራሻ ላይ እንገባለን። resident.faida.et ላይ እንገባለን። resident.faida.et ላይ ስንገባ ይህንን ፔጅ ነው የሚያሳየን። እንደምትመለከቱት የፋይዳ ተለዋጭ ቁጥራችንን ባለ 16 ዲጂቱን የፋይዳ ተለዋጭ ቁጥር እንድናስገባ ይጠይቀናል። የፋይዳ ተለዋጭ ቁጥራችንን ካስገባን በኋላ ሎጊን ስንለው ወዲያውኑ OTP ወደ ስልካችን ይልካል። እኛው ራሳችን ለማየት እንደፈለግን ለማረጋገጥ ያህል OTP ወደ ስልካችን ይልካል። እንደምትመለከቱት የተላከኝልኝን OTP በሰጠኝ ቦታ አስገባዋለሁ። OTPውን ካስገባው በኋላ ቬሪፋይ እለዋለሁ፣ አረጋግጥ እለዋለሁ ማለት ነው። ቬሪፋይ ካልኩት በኋላ ወዲያውኑ ወደዚህ ፔጅ ወሰደኝ። እንደምትመለከቱት ይህንን ዝርዝር ያሳየኛል። ከዛ ውስጥ ሊታተም የሚችል የማንነት ማረጋገጫ ያወርዱ የምትለዋን ክሊክ እናደርጋታለን። ከዛ በኋላ ወደዚህ ፔጅ ይወስደኛል። እንደምትመለከቱት ሙሉ መረጃዬን የያዘ የፋይዳ መታወቂያዬን በዲጂታል ኮፒ ያሳየኛል። ፎቶ ያለበት፣ ስልክ ቁጥሬ ያለበት እና ሌሎችም መረጃዎችን የያዘ የፋይዳ መታወቂያ በዚህ ፎርማት ሰጥቶኛል። ዲጂታል ኮፒውን ሰጥቶኛል። በPDF ፎርማት ሴቭ አድርጌ የፈለኩበት ቦታ ወስጄ በ10 ብር ብቻ ፕሪንት አድርጌ ይዤ መሄድ እችላለሁ። ፕሪንተር ካለኝ ደግሞ ወዲያውኑ እዚች የፕሪንተር አይኮኗ ላይ ክሊክ አድርጌ ፕሪንት ማድረግ እችላለሁ። ፕሪንተር ከሌለኝ ደግሞ ሴቭ ቱ PDF የምትለዋን መርጬ በPDF ፎርማት ሴቭ አድርጌ የፈለኩት ቦታ ላይ በፍላሽ ወይም ደግሞ ስልካችን ላይ ይዘነው ሄደን ፕሪንት ልናስደርግ እንችላለን ማለት ነው። ስለዚህ ይሄንን resident.faida.et የሚባለውን አድራሻ ከስልካችንም ከኮምፒውተራችንም በቀላሉ ልንከፍተው እንችላለን ማለት ነው። ስለዚህ ይሄንን ፕሪንት አድርገን ይዘን በመሄድ የፓስፖርት አገልግሎት ማግኘት እንችላለን ማለት ነው። ስለዚህ ከዚህ በኋላ ለአዲስ ፓስፖርት የምታመለክቱም ሆነ ከዚህ ቀደም አመልክታችሁ ወረፋ እየተጠባበቃችሁ ያላችሁ ፓስፖርታችሁ ደርሶ ለመውሰድ ስትሄዱ ወይም አሻራ ለመስጠት ስትሄዱ የፋይዳ ዲጂታል መታወቂያችሁን የግዴታ ይዛችሁ መሄድ ይጠበቅባችኋል ወይም ሶፍት ኮፒውን ስልካችሁ ላይ ማሳየት ይኖርባችኋል ማለት ነው። ይሄንን እንደ አንድ መረጃ ይዛችሁ ተዘጋጅታችሁ መሄድ ይጠበቅባችኋል ማለት ነው። እንግዲህ የፋይዳ መታወቂያው እንደ ተጨማሪ ቅድመ ሁኔታ ነው የተባለው፣ ብቻውን ላይሆን ይችላል። ከዚህ ቀደም ይጠየቁ የነበሩ እንደ ቀበሌ መታወቂያ፣ የልደት ሰርቲፊኬት እና ሌሎችም አስፈላጊ ሰነዶች እንዳሉ ሆነው ይሄንን እንደ አንድ ተጨማሪ ቅድመ ሁኔታ ነው ያሉት። እንግዲህ የቀበሌ መታወቂያ ይቀራል አይቀርም የሚለው ነገር ግልጽ አልተደረገም። በሂደት የምናየው ነገር ነው የሚሆነው። ለአሁን ግን እንደ ተጨማሪ ቅድመ ሁኔታ ነው የተባለው።
እንደተባለው ያ ማለት ስንሄድ ሌሎቹም ሰነዶች አብረን ይዘን መሄድ ይጠበቅብናል። የፋይዳ መታወቂያውም እንደ አንድ ዋና ሰነድ ሆኖ ተካቷል ማለት ነው። ስለዚህ ይሄንን አውቃችሁ የፋይዳ መታወቂያችሁን ማዘጋጀት ይኖርባችኋል። ቢያንስ ቁጥሯን ይዛችሁ መገኘት ይኖርባችኋል ማለት ነው። ይሄንን እንድታውቁ ያስፈልጋል ማለት ነው። የፋይዳ መታወቂያን በተመለከተ በርካታ ቪዲዮዎችን ሰርቻለሁ ከዚህ በፊት። የፋይዳ መታወቂያ ቁጥር ለጠፋበት፣ ላልተላከለት ወይም ደግሞ ፕሪንት ማድረግ ለፈለገ፣ መረጃ ማስተካከል ለሚፈልግ ለሁሉም በሚሆን መልኩ የሰራኋቸው በርካታ ቪዲዮዎች አሉ። ሊንኮቹን እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። እያንዳንዱን ሊንክ ክሊክ እያደረጋችሁ የምትፈልጉትን መረጃ ልታገኙ ትችላላችሁ። ጥያቄ ካላችሁ አሁንም ኮሜንት ላይ ጥያቄ ብትጠይቁ ምላሽ ልሰጣችሁ እችላለሁ ቼክ አድርጌ ማለት ነው። ስለዚህ የፋይዳ መታወቂያ ቁጥር ከጠፋባችሁ ወይም ካልተላከላችሁ ከማንኛውም አይነት ስልክ ላይ ፊቸር ፎኖችን ቢሆኑ ኮከብ 9779 መሰላል ላይ በመደወል አንድ ቁጥርን በመጫን ወዲያውኑ ማስላክ እንችላለን ማለት ነው። ስለዚህ ይሄንን እንደ አንድ መረጃ በመያዝ እንድትጠቀሙበት እንላለን። ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ሼር በማድረግ ይህንን ቻናል እንድታግዙ እንጠይቃለን። ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቻናሉን እንድታግዙ እንጠይቃለን። እናመሰግናለን።